የአውሮፓ ህብረት ጎምቱ ፖለቲከኛ ጆሴፍ ቦሬል አሜሪካ ለእስራኤል የምትሰጠውን የማረጃ ሰይፍና የጦር መሳሪያ ታቆም ዘንድ ጥሪ አቅርበዋል። ቦሬል የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁንም ማንንም የማይሰማ ሲሉ ወርፈዋቸዋል። የጋዛ ሰርጧ ደቡባዊ ክፍል የምትገኘው ራፋህ የለየለት የጦር ሜዳ ሆናለች። የእስራኤል አየር ኃይል ጥቃት ተጠናክሮ ቀጥሏል ነው የሚባለው። ኢራን በበኩሏ በራፋ የሚደረገው ጦርነት ዘግናኝ የሆነ የበቀል አጸፋ ይጠብቀዋል ስትል በጽኑ አስጠንቅቃለች። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንም መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ወርልድ መስት አክት ናው ቱ ስቶፕ ስላውተር አሉ የቸገረው ዱቄት ከነፋስ ይጠጋል የሆኑት የፍልስጤማኑ ባለስልጣናት። በዚህ ወቅት ዓለም እየተባለ የሚነገረውና በሌላም መጠሪያው የተባበሩት መንግስታት ድርጅት ይሉት ተቋም በአንዳንዶቹ መግለጫ ጥርስ የሌለው አንበሳ አለያም የአህያ ባል ከጅብ አስጥልና ይሉታል። በእርግጥም የእውነት ገበናው ሲገለጥ የተባበሩት መንግስታት ድርጅት ይሉት ተቋም ከውግዘትና ከማስጠንቀቂያ ውጭ ቁርጥ ያለ እርምጃ ወሰደ የሚባልበት አንዳች ነጥብ አይገኝም ሲሉ የሚሳለቁበት በርካቶች ናቸው። ትናንት አመሻሽ ላይ ከፍልስጤም በወጣ መግለጫ የእስራኤል የዘር ማጥፋት ወንጀል ከፍልስጤማኑ ላይ ይቆም ዘንድ ሁሉም የዓለም ሀያላንና ተሰሚ ወገኖች ዛሬ ነገና በኋላ ሳይሉ አሁኑኑ ድምፃቸውን ማሰማትና እርምጃ መውሰድ አለባቸው ነው ያሉት። እንደ ፍልስጤማኑ ባለስልጣናት ማብራሪያ ታዲያ የዓለም አቀፉ ማህበረሰብ በእስራኤል ላይ አስቸኳይ ማዕቀብ መጣል ይጠበቅበታል ምን ያሉት። ከዚያም ውጭ ይላሉ ፍልስጤማኑ ባለስልጣናት፣ ከዚያም ውጭ የጋዛ ሰርጥን ህዝብ በጅምላ የምትጨፈጭፈውንና አስገድደ የምታፈናቅለውን ሁሉንም ግፍና በደል እስራኤል ታቆም ዘንድ ዓለም ባንድ ልብ ባንድ ጽንፍ ሊቆም ይገባል ነው የተባለው። የዓለም መሪዎች በራፋ የዘር ማጥፋት ወንጀል እንዳይፈጸም የእስራኤልን ሉጋም የሚይዝና ፍልስጤማኑን ከጥቃት የመታደግ ግዴታ አለባቸው ነው ያሉት። የአውሮፓ ህብረትን በበኩሉ በፍልስጤማኑ ላይ የሚፈጸመው የዘር ማጥፋት ወንጀል ይቆም ዘንድ አሜሪካና ሌሎች አጋር አባሮቿ ለእስራኤል የሚሰጡትን የጦር መሳሪያና የወታደራዊ ድጋፋቸውን ሙሉ በሙሉ ማቆም አለባቸው ሲሉ ጥሪ አቅርበዋል። የአውሮፓ ህብረት ይህንን መልእክቱን ያስተላለፈው በውጭ ጉዳይ ፖሊሲ ኃላፊው ጆሴፍ ቦሬል በኩል ሲሆን የሰውየውን መልእክት የሐሰተኛ ነቢያት ጩኸት አሊያም የቀበሮ ባህታዊ ይሉትን አይነት ያሉት የፍልስጤማኑ ባለስልጣናት በበኩላቸው ጆሴፍ ቦሬልን አረ ለመሆኑ እሱ የሚመራው የአውሮፓ ህብረት አባል ሀገራት ፈረንሳይ፣ ጀርመንና ሌሎቹ ከእስራኤል ጎን የተሰለፉ አይደሉም ወይ? እውነት ሰውየው የሚናገረውን ያውቀዋል ወይ? ሲሉ በአደባባይ አብጠልጥለዋቸዋል። አሁን በጋዛ ሰርጥ ከሰሜናዊ ብሉ ከደቡባዊ ክፍሉ እስከ ራፋና አካባቢው አጠቃሉ የሟቾቹ ፍልስጤማውያን ቁጥር ከ28736 በላይ መድረሱን በሐማስ የሚተዳደረው የሰርጡ የጤና ባለስልጣናት ማብራሪያ ያሳያል። የአውሮፓ ህብረት የውጭ ጉዳዮች ፖሊሲ ኃላፊው ጆሴፍ ቦሬል በንግግራቸው መሃል ቆም አሉና እንዲህ አለው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ማንንም አይሰማም፣ እንኪያስ ሁሉም ሰው ወደ ቴልአቪቭ ተጉዞ እባክዎትን ያንን አያድርጉ፣ ያንን አይፈጽሙ፣ ንጹሐኑን ከጥቃት ይጠብቁ፣ ብዙ ሰው አይግደሉ ብሎ ሊማጸናቸው አይችልም፣ ይሄ የግል ባህሪ ነው ሲሉ ኔታንያሁን ወርፈዋቸዋል። ይሁንና ግን አሉ ቦሬል፣ ይሁንና ግን አሜሪካ ለእስራኤል የምትሰጠውን የጦር መሳሪያ ድጋፍ ሙሉ በሙሉ ብታቆም የንጹሐኑ ፍልስጤማውያን መርገፍ ወዲያውኑ ሊያበቃ ይችላል ምን ያሉት። አሜሪካ ለእስራኤል ዋናዋ የጦር መሳሪያ አቅራቢና ሰጪ ሀገር ናት። በዓመት እንኳን የ3 ቢሊዮን 800 ሚሊዮን ዶላር የወታደራዊ ድጋፍ ትሰጣለች ነው የሚባለው። ከዚያም ውጭ የተራቀቁ የጦር ጀቶች፣ ሰፊ ስፍራን የሚሸፍኑ ቦምቦችና ሌሎች የጦር መሳሪያዎችን ለእስራኤል ትሰጣለች። እስራኤል ለንጹሐኑ ጥበቃ አደርጋለሁ ስትል በይፋ መናገሯና በኋላ ላይ ደግሞ ንጹሐኑን ሰለባ ማድረጓ ይታያል። እስራኤል በበኩሏ ለዚያ ግብሯ ምክንያቷን ስትሰጥም የሐማስ ኃይሎች ንጹሐኑን በሰብአዊ ጋሻነት መጠቀማቸው መሆኑን ታሳያለች። በእርግጥም ይላሉ የወታደራዊ ተንታኞቹ፣ በእርግጥም የሐማስ ኃይሎች የሮኬትና የሚሳይል ጥቃታቸውን በእስራኤል ላይ ሲፈጽሙት የነበረው በጋዛ ሰርጥ ካሉት ትምህርት ቤቶች፣ የህፃናት ሙያ ሆስፒታሎችና ሌላው ቀርቶ ከመንግስታቱ ድርጅት የእርዳታ ተቋማት ህንፃዊ ስርና አካባቢ እንደነበረ እስራኤልም እነዚያም የወታደራዊ ተንታኞች ይገልጣሉ። በቅርቡ እንኳን በፍልስጤም የተባበሩት መንግስታት ድርጅት የእርዳታ ሰራተኞች በዚያ የጥቅምት 7 2023 ቅዳሜ ቀን ማለዳው ጥቃት እጃቸው አለበት ስትል እስራኤል ባቀረበችው ክስ የተባበሩት መንግስታት ድርጅት 12 ሰራተኞቹን ከስራቸው ማባረሩ አይዘነጋም። ያንን ተንተርሶም ለተባበሩት መንግስታት ድርጅት የእርዳታ ተቋም የገንዘብ መዋጮ ከሚሰጡት በርካታ ሀገራት መካከል 16ቱ ገንዘባቸውን ማቋረጣቸውን መግለጣቸውም ይታወሳል። ይህ የገንዘብ ድጋፋቸውን ካቋረጡት ሀገራት መካከልም አሜሪካ፣ እንግሊዝ፣ ጀርመን፣
ጣሊያን፣ አውስትራሊያ፣ ካናዳ፣ ኤስቶኒያ፣ ጃፓን፣ ፈረንሳይና ሌሎችም እንዳሉም ይነገራል። የተባበሩት መንግስታት ድርጅት በፍልስጤም ምድር ብቻ የሚሰሩ 13000 እርዳታ ሰራተኞች እንዳሉትም ይታወቃል። የአውሮፓ ህብረት የውጭ ፖሊሲ ጉዳዮች ኃላፊው ጆሴፍ ቦሬል የእስራኤልን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ይሞግቷቸዋል፣ ይጠይቋቸዋልም እንዲህ ሲሉ ለመሆኑ በራፋ የሰፈሩት ፍልስጤማኑ ተፈናቃዮችና ስደተኞች ከዚያ ይነሱ ዘንድ ያዘዙት ወዴት እንዲሄዱ ነው? በዚያ ቀጠና ያሉት ግብፅና ሌሎቹ የአረብ ሀገራት አንድም የፍልስጤምን ስደተኛ እንደማይቀበሉ ከቀድሞው ጊዜ ጀምሮ በተደጋጋሚ ሲያስጠነቅቁ እንደነበር ይታወቃል። ታዲያ አሁን እርሶ ይላሉ፣ ታዲያ አሁን ኔታንያሁ ሆይ ፍልስጤማውያኑ ከራፋና አካባቢው ጠራርገው አስወጥተው ወደ የት ሊሰዷቸው ነው? ወደ ጨረቃ ሊልኳቸው አስበዋል ወይ ይሏቸዋል። የዓለም አቀፉ ህብረተሰብ አሁን በሚዛናዊነት ካላሰበ በስተቀር አደገኛ ጊዜ ላይ መቆሙን ሊያውቀው ይገባል። ምን ያሉት ቦሬል? የአይሪሽ ኢንዲፔንደንት ዘገባ እንደሚያሳየው የቦሬል መልእክት ለእስራኤል ባለስልጣናት ደምን የሚያፈላ ሆኖ ነው የተመነዘረው። የዚሁ የጋዛ ሰርጥ የእስራኤልና የሐማስ ጦርነት በሌሎችም ማነጋገር የዘር ማጥፋት ወንጀል ያበቃ ዘንድ ሲሉ የአሜሪካው ፕሬዚደንትና የዮርዳኖሱ ንጉሥ አብዱላ ሁለተኛ በዋይት ሃውስ ተገናኝተው መምከራቸው ተነግሯል። ዮርዳኖስ በቅርቡ በኢራን በሚደገፉትና በኢራቅ ያደፈጡት የካታይብ ሄዝቦላ ኃይሎች በፈጸሙት ከባድ ጥቃት 3 የአሜሪካ ወታደሮች የተገደሉባትና ከ40 በላይ ወታደሮች በጽኑ የቆሰሉባት ሀገር ናት። አሜሪካ በእርግጥም ተከታትላና ድብታ የዚያን የካታይብ ሄዝቦላውን ከፍተኛ አዛዥ በኢራቅ ርዕሰ ከተማ ባግዳድ አደባባይ መግደሏ ይታወቃል። አሜሪካ ያንን እርምጃ ብትወስድም ታዲያ ደሟን የመለሰች መስሎ አይሰማትም። የዮርዳኖስ ባለስልጣናትም ቢሆኑ ታዲያ በምስጥሩ እናንተም አላችሁበት ስትል አሜሪካ ቂም ትቋጥርብናለች በሚል ስጋት ሲያራዣቸው መክረሙና የአሜሪካን ቁጣ ለማለዘብ የመቱት ብልሃት ስለመሆኑ በወታደራዊ ተንታኞቹ ዘንድ ይነገራል። የሁለቱ ሀገራት ባለስልጣናት በውይይታቸው ላይ ያልተግባቡበትን መሰረታዊ ልዩነት እንዳለባቸው ታይቷል። ያውም የአሜሪካው ፕሬዚደንት ጆ ባይደን ቋሚ አሊያም ዘላቂ የተኩስ አቁም ስምምነት የሚለውን ሐሳብ ሲነቅፉና ሲቃወሙት የዮርዳኖሱ ንጉሥ አብዱላ ሁለተኛ በበኩላቸው በሐማስና በእስራኤል መካከል ጦርነቱ በአስቸኳይ ያበቃ ዘንድ መሻታቸውን ገልጠዋል። ይሄ ቁልፍ ጉዳይ ሁለቱን አላግባባቸውም ነው የተባለው። የአሜሪካ ሹማምንት የሪፐብሊካን ቢሉ የዴሞክራቶቹ አካላት የሐማስ ኃይል ከጭንቅላቱ ጀምሮ በድን ሙት ሆኖ ደብዛው መጥፋት አለበት የሚለውን የእስራኤልን ባለስልጣናት አቋም ይደግፋሉ ነው የሚባለው። አሜሪካኖቹ ቢሆንላቸው ከቶም በሞኝ እጅ እንደሚያስለኩት የዘንዶ ጉድጓድ ሌላ ኃይል ቢያገኙ ኖሮ በመካከለኛው ምስራቅ ቀጠና የመርዘኛው እባብ ወዘንዶው ጭንቅላት የሚሏት ኢራንም ላትጠገን ተንኮታኩታ ላታንሰራራ ክፉኛ ተመታ እንዳትሞትም እንዳትሽርም ሆና ተንጋላ ብትወድቅ ይሻሉ። ሌላውና የእስራኤልን ጦር ኃይል ክንድ በራፋ መሰንዘርና የራፋን ኮሪደር የመዝጋት እቅድ ፈራተባ በሚል ልቧና በተኮላተፈውም በተቆራረጠውም ድምጿ የምትገልጠው ግብፅ ከእስራኤል ጋር በአውሮፓኑ 1979 የተፈራረመችውን የሰላም ስምምነት ለማቋረጥ ውሉን ለመቅደድ መዛቷና ማስጠንቀቋም አይዘነጋም። የእስራኤል ጦር ኃይል የእግረኛ ጦሩን በራፋ ምድር የሚያስገባ ከሆነ ምናልባትም ግብፅ ራሷን ብትሆን በእስራኤል ላይ ጦሯን ልትሰብቅ ትችላለች ነው የተባለው። ይህ ወታደራዊ ተንታኞቹና የነገር ሰንጣቂዎቹ ወዲያም አሽሟጣጮቹም ሳይቀሩ የግብፅን ተፈጥሯዊና መሰሪ ግብር እናውቃለን ሲሉ ፖለቲከኞቿ የሐማስን ኃይሎች አደጋ ላይ እንዳይወድቁ ይከላከሏቸዋል። ሐማስ እንዲጠፋም አይፈልጉም ሲሉ ገላልጠውና ማኝ እያጣቀሱ ያሳዩባቸዋል። እብድና ዘመናዊ የልቡን ይናገራልን መሆኑ ነው። ይሁንና ይላሉ የግብፁ የውጭ ጉዳይ ሚኒስትር ሳሚ ሹክሪ ግብፅ ከእስራኤል ጋር የተፈራረመችውን የሰላም ስምምነት ለመቅደድ የደረሰችበት ውሳኔ የለም ሲሉ አሶሺየትድ ፕሬስ ያሰራጨውን የሰሞኑን ዘገባ ክፉኛ ጣጥለውታል የተባለው። ሹክሪ በቁጣ ስሜት ንግግራቸው ከእስራኤል ጋር የደረስነውና የተፈራረምነው የሰላም ስምምነት ላለፉት 40 ዓመታትም ነበር፣ ወደፊትም ይቀጥላል ሲሉ ተደምጠዋል። ይሄ ነው እንግዲህ የግብፅ አቋም። የማታፍ ከበረት ይሰፋል ይሏል አበው። ኢራን በበኩሏ ዛሬ ባስነገረችው የዛቻ ዜናዋ በራፋ የሚደረገው ጦርነት እጅግ የከፋ የደማ በላይ ያወርዳል፣ ከዚያም አልፎ የበቀል እሳቱ የማይነድበት አካልና ሀገር የለም ስትል በጽኑ አስጠንቅቃለች። ይህ ኢራን የውጭ ጉዳይ ሚኒስቴር ያወጣው መግለጫ እንደሚያሳየው ወዮልሽ ቴልአቪቭ ሆይ ነው ያለው። አናዶሉ የዜና ምንጭ በዛሬ ረፋድ መረጃው ኢራን በራፋና አካባቢው የሚደረገው የእስራኤል ጥቃት በቀጥታ ጣልቃ እንድትገባ እንደሚገፋፋትም ነው ከዛቻና ማስጠንቀቂያዋ ተረድቻለሁ ያለው። ዳውን በበኩሉ የዛሬ ቀትር ዘገባው በራፋ የተጀመረው ጦርነት ገና ከመጀመሪያው አንስቶ ሊያስቡት ዘግናኝ ሆኗል ነው ያለው። በተባበሩት መንግስታት ድርጅት የሰብአዊ መብት ዋናው ሰው ቮልከር ቱርክ እንደገለጡት ደግሞ የዓለም ሀያላን መንግስታት እስራኤል በራፋ የያዘችውን ጥቃት ሳትዘልቅበት ያስቆማት ዘንድ ተማጽነዋል ነው ያለው። የዓለም ሀያላን የሚባሉት እኛ ዛሬ በሁለት ጎራ የመከፈላቸው ነገር በግልጥ የሚታይባቸው በምስራቁና በምዕራቡ የተከፈሉት ገሚሶቹ በአሜሪካ ፊት አውራሪነት የሚመሩ ሲሆኑ ሌሎቹ የምስራቁ ዓለም ጎራዎች በሚል ደግሞ በሩሲያና በቻይና የሚመሩ ስለመሆናቸው ይገለጣል። እኒያ በምዕራቡ ጎራ የሚጠሩት እንደ የሰሜን
የአትላንቲክ ጦር ቃል ኪዳን ድርጅት ኔቶ፣ የአውሮፓ ህብረት የቡድን 7 ቢሉ የቡድን 20 የአራትዮሽ ጥምረቱ ኳድና የሶስትዮሹ ጥምረት አውኩስን የመሳሰሉት በአሜሪካ ፊት አውራሪነት የሚጎተቱም የሚገፉ መሆናቸው ይገለጣል። ይህ ቡድን 20 አባል ሀገራት የአፍሪካ ህብረትን መጠቅለሉ ሲታይ በዚሁ በአፍሪካ ህብረት ካሉቱ በርካቶቹ ደግሞ በምስራቁ ጎራ በሩሲያና ቻይና የሚመራውን የብሪክስን ጥምረት የተቀላቀሉ መሆናቸው ይታያል። ታዲያስ እንዴትና በየት ሚዛን ነው ዓለም የምትዋዥቀውስ የምትረጋውስ? ገና በብዥታ ውስጥ ያለ ጥያቄ ነው። ይህ በእንዲህ እንዳለ የዓለም አጋፋሪዋ ወይም ፊት አውራሪዋ እኔ ነኝ የምትለው አሜሪካ በራሷ ካለችበት የፕሬዚደንታዊ ምርጫ ዘመቻው አንጻር 86 በመቶ ህዝቧ እየመሯት ያሉትን ፕሬዚደንቷን ጆ ባይደንን ዳግም ለመምረጥ ዕድሜያቸው በጣም የገፋ ነው ሲሉ ሊመርጧቸው እንደሚቸገሩ አስታውቀዋል ሲል ኤንቲዲ በዛሬ ዘገባው ገልጧል። ለባይደን የዕድሜ መግፋት ማሳያ ሲሉም አሜሪካውያኑ በቅርቡ ባይደን የግብፁን ፕሬዚደንት የሜክሲኮው ፕሬዚደንት አብዱል ፈታህ አልሲሲ ሲሉ መጥራታቸውን ያነሱባቸዋል። እናም አሜሪካ በእኒሁ የዕድሜ ባለጸጋ ሰው ጆ ባይደን ዳግም የምትመራ ከሆነ ባይደን ሀገሪቱን መምራት ተስኗቸው ያራግፏታል ሲሉ የሚሳለቁባቸውና ፍራቻቸውን የሚያሳዩባቸው በርክተዋል። ካረጁ አይበጁን ሆኖ ነው ጉዳዩ። በዚህ ወቅት በዩክሬን የገጠመውን የሩሲያን ፈተና በስሌትም በቀመርም ለመፍታት የጠጠረባቸውና ቻይናም የታይዋንን ደሴት አስገብራ ወደ ዋናው ምድሯ ለመቀላቀልና ለጦርነት መሰናዳቷን ለመገደብ ብርቱ ቃላት ማጣታቸውን የሚያሳዩባቸውን በርክተዋል። ትንታኔ ዘገባውን ስናዘጋጅ በዋቢነት ኤምኤምክ ኒውስን፣ ኒውስ ማክስን፣ ዩፒአይን፣ ሲኤንኤንን፣ ዩራክቲቭን፣ ኢየሩሳሌም ፖስትና ኢንዲፔንደንትን ተጠቅመናል።